ኢራን ቀኝ እጇን አጣች። የኢራኑ ቁልፍ ሰው በአሜሪካና በእስራኤል ጥቃት ተገድለዋል። ቴህራን በሐዘን ተውጣለች። ይህ በእንዲህ ሳለ እስራኤል በዛሬው ዕለት የኢድ በዓልን ለማክበር በተሰባሰቡ ፍልስጤማውያን ላይ አስለቃሽ ጭስ በመተኮስ የኢድ ሶላት እንዳይሰግዱ መከልከሏ ታውቋል። በዝርዝር እናስደምጣቸዋለን። ጄኔራል ታደሰ ወረደ ለፌዴራል መንግስት በተደጋጋሚ ጥብቅ ማሳሰቢያ መላካቸውን በቀጠሉበት በዚህ ወቅት በመቀሌ የተጠራው ሰልፍ ቀን ተቆርጦለታል። የፌዴራል መንግስት ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ መጋቢት 15 ቀን 2018 ዓ.ም እንደሚካሄድ አዘጋጆቹ አስታውቀዋል። እንመለስበታለን። የምስራቅ ኢትዮጵያው ዘብ ሙስጠፊ መሐመድ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር የለየለት ቅራኔ ውስጥ ገብተዋል የሚለው ጭምጭምታ ከሰሞኑ እያነጋገረ ይገኛል። በተለይም አብይ በቅርቡ ጅጅጋ ደርሰው ከተመለሱ በኋላ ሾልኮ ወጣ የተባለው የሙስጠፊ ድምጽ ቅጂ ውዝግብ ፈጥሯል። በጉዳዩ ላይ በዝርዝር እናስደምጣቸዋለን። ከፍተኛ ባለስልጣኗ በድንገት በተተኮሰባቸው ጥይት ተገደሉ። የክልሉ መንግስት መግለጫ አውጥቷል። ለህዝቡም ጥሪ አቅርቧል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኢራን ቀኝ እጇን አጣች። የኢራኑ ቁልፍ ሰው በአሜሪካና በእስራኤል ጥቃት ተገድለዋል። ቴህራን በሐዘን ተውጣለች። ይህ በእንዲህ ሳለ እስራኤል በዛሬው ዕለት የኢድ በዓልን ለማክበር በተሰባሰቡ ፍልስጤማውያን ላይ አስለቃሽ ጭስ በመተኮስ የኢድ ሶላት እንዳይሰግዱ መከልከሏ ታውቋል። እስራኤል የኢራን ከፍተኛ ባለስልጣናት እያደነች መግደሏን ቀጥላለች። የኢራን አብዮታዊ ዘብ ቃል አቀባይ በዛሬው ዕለት ተገድለዋል። የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና በእስራኤል ጥቃት መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የኢራን አብዮታዊ ዘብ ቃል አቀባይና ምክትል የህዝብ ግንኙነት አሊ ሙሐመድ በአሜሪካና እስራኤል ጥቃቶች መገደላቸውን የሀገሪቱ ብሔራዊ ቴሌቪዥን አስታውቋል። አሊ ሙሐመድ የአብዮታዊ ዘቡን ለአራት አስርተ ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል ሲል ፋርስ የዜና ወኪል ዘግቧል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮች ተገድለዋል። የቀድሞው ጠቅላይ መሪ አያቶላ አሊ ሐሜኒ ጦርነቱ በተጀመረ በጥቂት ደቂቃዎች ውስጥ የተገደሉ ሲሆን ሌሎች የሀገሪቱ ከፍተኛ አመራሮችም የአሜሪካና የእስራኤል ጥቃት ኢላማ ሆነዋል። ይህ በእንዲህ እንዳለ እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎችን መፈጸሟ ታውቋል። የዓይን እማኞች ለቢቢሲ ፐርሻ እንደተናገሩት ከባድ ፍንዳታዎች በዋና ከተማዋ ቴህራን ተሰምቷል። የእስራኤል ጦር በኢራን በሚገኙ የመንግስት መሰረተ ልማቶች ላይ ጥቃቶችን መፈጸሙን አስታውቋል። ሐሙስ ዕለት እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎች መውደማቸውን ተከትሎ ስጋቶች ጨምረዋል። ሌሊቱን ቴህራን ወደ እስራኤል ሚሳኤሎችን ያስወነጨፈ ሲሆን ቴል አቪቭ ማክሸፏን አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት በሰጡት ጋዜጣዊ መግለጫ ወቅት ኢራን መውደሟንና ዩራኒየም ማበልጸግም ሆነ ባሊስቲክ ሚሳኤል ማምረት አትችልም ሲሉ ተናግረው ነበር። እዚህ ሳምንት ቴህራን እስራኤል በሳውዝ ፓር ጋዝ ማምረቻ ስፍራ ላይ የፈጸመቻቸውን ጥቃቶች ተከትሎ የአጸፋ እርምጃ የወሰደች ሲሆን ይህም የጋዝ ዋጋ እንዲጨምር አድርጓል። ሐሙስ ዕለት ዩናይትድ ኪንግደምና ሌሎች አጋር ሀገራት በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን አስተማማኝ ለማድረግ የሚጠበቅባቸውን ለማድረግ ዝግጁ መሆናቸውን በጋራ ባወጡት መግለጫ ጠቅሰዋል። ጄኔራል ታደሰ ወረደ ለፌዴራል መንግስት በተደጋጋሚ ጥብቅ ማሳሰቢያ መላካቸውን በቀጠሉበት በዚህ ወቅት በመቀሌ የተጠራው ሰልፍ ቀን ተቆርጦለታል። የፌዴራል መንግስት ትግራይ ክልል ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ መጋቢት 15 ቀን 2018 ዓ.ም እንደሚካሄድ አዘጋጆቹ አስታውቀዋል። መጋቢት 15 ቀን 2018 ዓ.ም በትግራይ ክልል የሚካሄደውን ሰልፍ የክልሉ ትምህርት ቢሮ፣ የትግራይ መምህራን ማህበርና የተማሪ ወላጆች ማህበር በጋራ ያዘጋጁት መሆኑ ተሰምቷል። ይሁን እንጂ የጄኔራል ታደሰ ወረደ አስተዳደርና የህወሓት አመራሮች ከሰልፉ ጀርባ መኖራቸውን የሚያመላክቱ መረጃዎች እየወጡ ነው። ሰልፉ በመምህራን ማህበርና በተማሪ ወላጆች የተጠራ ነው ቢባልም ጊዜው አስተዳደሩ ከጀርባ መኖሩን ከመቀሌ የተሰጠው መግለጫ ያመላክታል። የአስተዳደሩ አመራሮች ስለ ሰላማዊ ሰልፉ የጄኔራል ታደሰ ወረደ ካቢኔ አባል የሆኑት ኬሮስ ጉዑሽ በሰጡት መግለጫ የፌዴራል መንግስቱን በአስቸኳይ በጀት እንዲለቅ አሳስበዋል። በዚህ ጉዳይ ላይ መግለጫ የሰጡት
ያሉት የክልሉ ትምህርት ቢሮ ኃላፊ ኪሮስ ጉዑሽ ፌዴራል መንግስት የትግራይን በጀት ለመያዝ እጅ ለማሰጠት እየሞከረ ነው ብለዋል። በፌዴራል መንግስት በጀት ክልከላ የመንግስት ሰራተኛው የካቲት ወር ደሞዝ ሳይከፈላቸው መቅረቱን አስታውሰዋል። በበጀት ክልከላው ሳቢያ በክልሉ የተለያዩ ወረዳዎች የትምህርት ሂደቱ እንደተቋረጠ መሆኑን የቢሮ ኃላፊ ገልጸዋል። በሀገሪቱ ግጭት ውስጥ ባሉ ሌሎች ክልሎች የመምህራን ደሞዝ አልተከለከለም ያሉት ኃላፊው በትግራይ ላይ የተደረገው ግን በደል የታየበት ነው ሲሉ ወቅሰዋል። ትግራይ በየወሩ 2.3 ቢሊዮን ብር አካባቢ ማግኘት ያለባት ቢሆንም ከጥቅምት እስከ የካቲት ወር 2.4 ቢሊዮን ብር ብቻ ነው ያገኘችው ብለዋል። በተጨማሪም ነዳጅ ወደ ክልሉ ሙሉ በሙሉ መግባት አቁሟል፣ አንድም ነገር የለም ሲሉ የፌዴራል መንግስት እየፈጸመ ያለውን ክልከላ አስረድተዋል። መጋቢት 15 ቀን 2018 ዓ.ም ይደረጋል የተባለው ሰላማዊ ሰልፍ የእርምጃን የሚቃወም እንደሆነ ተገልጿል። ሰልፉ በፌዴራል መንግስት ላይ ጫና ለመፍጠር የታቀደ ነው ቢባልም አሁን ባለው ውጥረት በዚህ መንገድ የሚፈታ ችግር ስለመኖሩ ብዙዎች ጥያቄ ያነሳሉ። ፌዴራል መንግስት ከኢትዮጵያ ፈንግጧል የሚባልለትን ህወሓትን ጫና ውስጥ ለማስገባት የበጀት መያዝ እርምጃ ከቀጠለ ወደ ጦርነት ሊያመራ እንደሚችል ተሰግቷል። ህወሓትና ፌዴራል መንግስት የገቡበትን ውጥረት ለማርገብ ጣልቃ እንዲገባ ጥሪ እየቀረበለት የሚገኘው ዓለም አቀፉ ማህበረሰብም ዝምታን መምረጡ ስጋቱን ይበልጥ ከፍ አድርጎታል። ከታጣቂዎች በተተኮሰ ጥይት ተመተው ሆስፒታል የገቡት ከፍተኛ ባለስልጣን መሞታቸው ተሰምቷል። ከፍተኛ ባለስልጣኗ የተገደሉት ክልሉ ከሰሞኑ በመሬት መንሸራተት አደጋ ከፍተኛ ሐዘን እያስተናገደ የሚገኘው ደቡብ ኢትዮጵያ ክልል ነው። ባለስልጣኗ መጋቢት 9 ቀን 2018 ዓ.ም ወደ አርባ ምንጭ ሲጓዙ በጋርዱላ ዞን ሆልቴና ሽላሊ አካባቢ በታጣቂዎች በተከፈተባቸው ድንገተኛ ተኩስ ተመተው ሆስፒታል ገብተው ነበር። አርባ ምንጭ አጠቃላይ ሆስፒታል ረጅም ሰዓታት የፈጀ ቀዶ ጥገና ከተደረገላቸው በኋላ መሞታቸው ተነግሯል። የተገደሉት ባለስልጣን በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ አዱኛ አዛዥ መሆናቸው ታውቋል። ባለስልጣኗ ከቆሰሉ በኋላ ወደ ሕክምና ተወስደው መሞታቸውን የክልሉ መንግስት ዛሬ ከሰዓት በኋላ ባወጣው የሐዘን መግለጫ አረጋግጧል። ባለስልጣኗ የተገደሉት የተሰጣቸውን መንግስታዊ የስራ ተልዕኳቸውን አጠናቀው በመመለስ ላይ ሳሉ ባጋጠማቸው ድንገተኛ ጥቃት መሆኑን ክልሉ አስታውቋል። መኪና እየተጓዙ ያለ መንገድ ላይ በታጣቂዎች በተፈጸመባቸው ተኩስ ቆስለው በሕክምና ሲረዱ ቆይተው ህይወታቸው ማለፉ ተጠቁሟል። የክልሉ መንግስት በመግለጫው የጥቃቱን ፈጻሚዎች ያልተገባ ፍላጎትን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላ ቀር ቡድኖች የጥፋት መንገድ ነው ብሏል። ክልሉ እንዲህ ያሉ የጥፋት ተግባራትን መንግስት አምርሮ እንደሚታገል አስታውቋል። የክልሉ መንግስት በዚህ ጉዳይ በዚህ እኩይ ተግባር ውስጥ የተሳተፉና የተባበሩ አካላት ላይ አስፈላጊውን የህግ የበላይነት የማረጋገጥ ስራ በትኩረት እንደሚሰራም ጠቁሟል። ለዚህም ህብረተሰቡ ወንጀለኞች ተለይተው ለህግ ቀርበው ተገቢውን ፍትህ ሲሰፍን ድረስ ትብብሩን እንዲያደርግ ለክልሉ ህዝብ ጥሪ አቅርቧል። ይሁን እንጂ ፍላጎታቸውን በነፍጥ ለማሳካት በማለት በባለስልጣኗ ላይ ጥቃት ፈጽመዋል የተባሉት ታጣቂዎች ማንነት በውል አልተገለጸም። ደቡብ ኢትዮጵያ ክልል ከተመሰረተ በኋላ ከአስተዳደር ውዝግብ ጋር በተያያዘ በአካባቢው አነስተኛ ታጣቂ ቡድኖች እየተፈጠሩ መሆኑን መረጃዎች አመላክታሉ። ሙስጠፊ መሐመድ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር የለየለት ቅራኔ ውስጥ ገብተዋል የሚለው ጭምጭምታ ከሰሞኑ እያነጋገረ ነው። በተለይም አብይ በቅርቡ ጅጅጋ ደርሰው ከተመለሱ በኋላ ሾልኮ ወጣ የተባለው የሙስጠፊ ድምጽ ቅጂ ውዝግብ ፈጥሯል። መነጋገሪያ የሆነው ድምጽ የሶማሌ ክልል ፕሬዝዳንት ሙስጠፊ እኔ ከስልጣን ሳልነሳ ኢትዮጵያ ትፈርሳለች፣ አብይም አይቆይም አሉ የሚል ነው። በማህበራዊ ሚዲያ የተሰራጨው ድምጽ ቅጂ መነጋገሪያ መሆኑን ተከትሎ ለሙስጠፊ ቅርበት ያላቸው ሰዎች ነጭ ውሸት በማለት መከራከሪያ ይዘው ቀርበዋል። ሙስጠፊ ቅርብ ሰዎች በሰጡት ምላሽ የድምጽ ቅጂው የሙስጠፊ መሆኑን በማረጋገጥ ከዓመታት በኋላ ጊዜ ጠብቆ ተቆርጦና ተቀጥሎ የቀረበ ነው ብለዋል። የተሰራጨው ድምጽ ቅጂ እንደተባለው ከአንድ ሳምንት በፊት በጅጅጋ ማኔጅመንት ኢንስቲትዩት በተደረገ ስብሰባ ላይ የሚለው ፍጹም ሐሰት መሆኑን ተጠቁሟል። ተቆራርጦ ለተራ ተንኮል በሚመች መልኩ የተቀነባበረው ድምጽ የተቀዳው ከዓመታት በፊት በፈረንጆቹ 2021 መሆኑን የሙስጠፊ ሰዎች
ገልጸዋል። ድምፁና አውዱም የተቀነባበረና ለተራ የተንኮል ማስፈጸሚያ በሚል የተቆራረጠ ነው ሲሉም አስተባብለዋል። ብዙዎች የተቀባበሉት የሙስጠፌ ድምፅ ቅጅ ላይ አለን ያሉትን እውነትም በዝርዝር አቅርበዋል። ሙስጠፌ ድምፅ ከ5 ዓመታት በፊት የሰሜኑ ጦርነት ጫፍ በደረሰበት ወቅት ከኦብነግ አመራሮች ጋር በተደረገ የክለብ ሃውስ ጥያቄና መልስ ላይ የተቀዳ ነው ብለዋል። ዝርዝሩን ሲያስረዱም የኦብነግ ሰዎች በወቅቱ ለሙስጠፌ አንድ ጥያቄ ማንሳታቸውን ይገልጻሉ። እርሱም ህወሓት ደብረ ብርሃን እየደረሰ ነው፣ ድጋሚ መንግስትን ስልጣን ቢጨብጡ እንደ ክልል ምን ታደርጋላችሁ የሚል ነበር ተብሏል። ሙስጠፌ በወቅቱ ሰጡት የተባለው ምላሽ ወያኔ ኢትዮጵያን ወደ መበተን የመራ ጠባብ ቡድን ነው፣ እንደገና የሀገሪቱን ስልጣን የመያዝ አቅምም የለውም፣ እኛ መንቀሳቀስ ያለብንም ይሸንፏል በሚል እሳቤ ነው። ጦርነቱን አሸነፈ ከተባለ ግን እንዳላችሁት ኢትዮጵያን ያፈርሳታል የሚል ነው ተብሏል። ዋናው አወዛጋቢ የሆነው የሙስጠፌ ድምፅ ቅጂ እኛ ግን ከክልላችን ንቅንቅ አንልም፣ እንደገና ተደራጅተን እንታገላለን እንጂ ህወሓት እንደገና መጥቶ ህዝባችንን እንዲጨፈጭፍ አንፈቅድም፣ ድጋሚ ወያኔ ሊመሰርተው በሚችል መንግስት ተሳትፈን አንድ አካል አንሆንም፣ ፈጽሞ የአካባቢ ምርጫ አድርገን የራሳችንን መንግስት እንመሰርታለን የሚለው ነው። ከ5 ዓመታት በፊት የተቀዳ ነው በተባለው ድምፅ ሙስጠፌ ስለ 6ኛው ሀገር አቀፍ ምርጫ ሲጠየቁ ነፃና ፍትሃዊ ምርጫ ይደረጋል ብሎ ማሰብ ከባድ ነው የሚል ድምፅ ይሰማል። ሙስጠፌ ይህንን ያሉት ነፃና ፍትሃዊ ምርጫ የሚበረታታ የፖለቲካ ባህል ገና ባለመዳበሩ በገዢውና በተቃዋሚ ፓርቲዎች መካከል ያለው የፍክክር ሚዛን አለመመጣጠንና የጎሳ መዋቅሩን ግምት ውስጥ በማስገባት እንደሆነ ተገልጿል።